እኔ ለወንድሞቼ መመክረው ምክር አለ። ምናየው ምን ሰማው ነገር እኛ ላይ ተጽዕኖ ስለሚያሳድር የፖለቲካ ዜና አትስሙ። በተለይ ባለንበት ዘመን የሰው ደም ከማፍሰስ የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቤተሰብ ቀብሮ ተሄዷል ይሄን ግለሰብ። ከዛ ምን ይባላል አሉ፣ በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምና እህቶች? ወንጀል ካልሆነ አንድ ሰው ማንም ባይመጣ አይሸማቀቅም። ወንጀል መሆኑን ግን የምታውቁት ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ በዝዝት ይበልኝ። በዛሬው ፕሮግራሚ መግቢያ ላይ እንደሰማችሁት ኡስታዛችን ሳዳት ገማል እጅግ በጣምና ወሳኝ አስፈላጊ የሆነ መልእክት ለኛ አስተላልፎልናል። በሌላ መልኩ ደግሞ የምንሰራቸው ስራዎች ምን ያክል ኸይር ናቸው፣ በተለይ ቲክቶክ ላይ፣ ማህበራዊ ሚዲያ፣ ሌሎች ነገሮች ላይ የምንሰራቸው ስራዎች ምን ያክል ከቀብር የቅጣት የሚያርቁ ናቸው የሚለውን በዝርዝር ይታይበታል። ላይክ እና ሼር እያደረጋችሁ ቪዲዮውን ተከታተሉት። በቀጥታ ወደ ቪዲዮ። እኔ ለወንድሞቼ መመክረው ምክር አለ። ምናየው ምን ሰማው ነገር እኛ ላይ ተጽዕኖ ስለሚያሳድር የፖለቲካ ዜና አትስሙ። አላሁመ አንተ ሰላም ወሚንከ ሰላም ወርዙቅነ ሰላም። አላህ ወይ አንተ ሰላም ነህ፣ ሰላምም የሚገኘው ካንተ ነው፣ አገራችንን ሰላም አድርግልን ማለት ብቻ። ትልቁ ከሽርክ ነው የምንጠነቀቀው፣ ከኒፋቅ፣ ከዛስ አላቸው ደረጃ ከቢድአ ከምን እያለ በተለይ ባለንበት ዘመን የሰው ደም ከማፍሰስ እኔ ለወንድሞቼ መመክረው ምክር አለ። የፖለቲካ ዜና አትስሙ። ለነብሴ ስለማዘን ለእናንተ ማዝንላችኋለሁ። አማራው የአማራ ዜና ከሰማ ምን ይሆናል? የአማራ ልዩ ኃይል፣ እኛ አማሮች፣ እኛ ጀግኖች ይላል አይልም? ጥቅም የለውም። ትግሬውን ውሰዱ። ትግሬ ሚዲያ ሃውስ ምናምን ሚል ቢሰማ አማራ ባየ ቁጥር ደሙ ይፈላል አይፈላም? ይፈላል። የሰው ልጅ እኮ ያፈላል። ወንድና ሴትን ባዶ ክፍል ውስጥ እንደማታስቀምጣቸው ባለንበት ዘመን እኛ ሚዲያ የመንግስትም ይሁን የተቃዋሚም ይሁን እንዳናይ ለነብሴ እንደምመክረው ለእናንተ መክራችኋለሁ። በሚያሳዝን ሁኔታ ዛሬ አማራና ትግሬ አብረው አንድ መስጂድ የሚሰግዱን ታያቸዋል። በምላስ ምን ያደርጋሉ ወንድሞቼ? ይወጋጋሉ። ከምላስ ቀጥሎ ምንድነው ያለው? በለኛ ምንድነው ከምላስ ቀጥሎ ያለው? ቴስታ፣ ቦክስ። ከሱ ቀጥሎ ምንድነው ያለው? ምንድነው ያለው? ከሱ በኋላ አገሪቱ ብትበጠበጥ ይሄን ነበር ማረድ። እንደዚህ ሆኖ ነው አይደል ሀገራችን ላይ ላ ኢላሀ ኢለላህ ያሉ ሰዎች የተበላሉት። የት ሄዳችሁ ወንድሞቼ? ልክ ነኝ አይደለሁ? በቃ ለኛ የክፊና ቁርአን። እሺ ስለ ሀገራችን ጉዳይ ይመለከተንም ወይ የሚሉ ሰዎች አሉ። ይመለከተናል። እኛም በምን ደረጃ ነው የሚመለከተን? አማራ ጋር በመቀላቀል ትግሬ ጋር በመቀላቀል ኦሮሞ ጋር በመቀላቀል ሳይሆን አላሁመ አንተ ሰላም ወሚንከ ሰላም ወርዙቅነ ሰላም። አላህ ወይ አንተ ሰላም ነህ፣ ሰላምም የሚገኘው ካንተ ነው፣ አገራችንን ሰላም አድርግልን ማለት ብቻ። እናንተው ታዘቡት። ነፍሳችንን እንፈትሻት። ምን ያህል ጊዜ እጃችንን አንስተንም ይሁን ሱጁድ ላይ ሆነን አላህ ወይ አገሬን ሰላም አድርግልኝ ብለን እናቃለን? አብይ ዛሬ የተናገረውን ሰምተዋል ይላል። ስንት ጊዜ ስትል ፋቲሃ 17 ጊዜ አይደል የምትቀረው? 20 ጊዜ ስለ አብይ ያወራል። ጀዋር የተናገረው እኮ በፊት እኮ እንዳለ ምናምን ይልሃል። ትግሬው ደግሞ ደብረጽዮን እኮ እንደዚህ ሆኖ ይልሃል። አማራው ደግሞ ገዱ እኮ አሳያቸው ይልሃል። ደመቀ እኮ እንዲያረጋቸው፣ አብን እኮ እንደዚህ ነው። ይሄ ነው አይደለም የማህበረሰቡ ወሬ። ወላ ቃሚ አትለው ወላ ጤነኛ አትለው። መስጂድ በር ላይ ብቻ ሲደርስ አንዴ ገብቶ እስኪወጣ። በነገራችን ላይ መስጂድ በር ሰው በጊዜ ከደረሰ ገብቶ ረካዓተይን ይሰግዳል እንጂ ውጪ የፖለቲካውን ወሬ አራግፎ ይቃም ሲል ነው እንደ መስጂድ የሚገባው። ስለዚህ ወንድሞቼ ማን ብዬ ጀመርኩኝ? ወንድሞቼ ከሰማችሁኝ ስሙኝ። ወደ ዘራችሁ መጎተታችሁ አይቀርም። ከሰማህ ትጎተታለህ። አማራው ለምሳሌ እዚህ ቦታ እኮ አማራዎች ተገደሉ ሲባል ይላል አይልም? አዎ ትግሬዎች እኮ ወልቃይት ላይ እኮ ተሰጣቸው ሲባል እዚህ ያለው ይላል። አሁን የሰው ደም መሞቱ አያንቀጠቅጥም ልላችሁ አይደለም። ካንቀጠቀጠ የትም ቦታ የሚገርም አገላለጽ ነው ኡስታዝ እንደሰማችሁት የገለጸው። በጣም በሚገርም ሁኔታ ውስጣችንን በደንብ አንብቦታል፣ አውቆታል። እኛ ማህበራዊ ሚዲያ ላይ እንደቀላል ነገር የጻፍናት አንድ ጽሁፍ የስንቱን ሰው ህይወት የስንቱን ሰው ደም ታፈሳለችና ይሄ እንደቀላል ሊታይ የሚገባው ነገር አይደለም። ፖለቲካ ውስጥ ገብተን ስናቦካ በጣም ብዙ የሚፈጠሩ ነገሮች አሉና ይሄንን ነገር ጥንቃቄ ማድረግ አለብን። በእኛ ምክንያት የሰው ልጅ ህይወት እንዲጠፋ ማድረግ የለብንም። በእኛ ምክንያት ሀገር እንድትፈርስ
በርስ መደረግ የለበትም። በእኛ ምክንያት ሰላም ማጣት የለብንምና ሁላችንም ለምናደርገው ተግባራት ለምንሰራው ስራዎች ጥንቃቄ ማድረግ አለብን። ከርቀት ማየት መቻል አለብንና እንደ ቀላል ትንሽ ነገር እየሰራን ብዙ በርካታ አስጸያፊ ነገሮች የሚፈጠሩበት ሁኔታ አለና ራሳችን ማየት አለብን። ከዘረኝነት መውጣት አለብን። ዘረኝነት ጥንብ ናት ብለዋል ረሱል አለይሂ ሰላቱ ወሰላም እና በዚህ ተግባር ላይ የተጠመርን ሰዎች አላህ ልንፈራ ይገባል ከኔ ጀምሮ ለማለት ያክል ነው። ቀጣይ አንድ እጅግ ወሳኝ የሆነ ምክር አለ ከዚሁ ጋር ተያያዥነት ያለው ወደዛ ነው። እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይሄንን አማኝ ምን አልነበረውም፣ በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም። እሱን ራሱ ገልበጥ የሚያደርግ ቦታ አልነበረም። ከመሆኑ ጋር ምን ይከሰታል? የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቤተሰብ ቀብሮ ተሄዷል ይሄን ግለሰብ። ከዛ ምን ይባላል አሉ? አብሽር ቢለዲ የሱሩክ ይለዋል። ማን? ይሄ ግለሰብ ለሟቹ አማኝ በሚያስደስትህ ነገር ተበሰር ይለዋል። አብሽር ከአላህ በሆነ ውዴታ ተበሰር ይለዋል። እኔ እኮ አንተን አላቅህም፣ እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር በብዛት ለጥሩ ነገር በጣም ችኩል የነበርክ ሰው ነበርክ። በዚህ ነበር ማቀ ፈጀዛከ አላሁ ኸይረል ጀዛ፣ አላህ መልካም ምንዳይ ምንዳህ ይለዋል። አማኙ ግራ በመጋባት ምን ይላል? መን አንተ ማነህ ይለዋል። ፊትህ በጣም በብስራት የመጣ ማነህ አንተ ሲለው እኔ መልካም ስራህ ነኝ ይለዋል። ሱብሃንአላህ። እቺን ነው የፈለኩበት። እዚህ ምድር ላይ የሰራናት ስራ ቀብር ውስጥ ትጠብቀናለች ወንድምና እህቶች። ግን ዛሬ ሂሳቡን እንስራው። እየሰራን ያለነው ስራ ጤነኛ ነው? ወንጀል እንደሆነ እኮ ደግሞ እናውቃለን። በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምና እህቶች? ወንጀል ካልሆነ አንድ ሰው ማንም ቢመጣ ባይመጣ አይሸማቀቅም። ወንጀል መሆኑን ግን የምታውቁት ምንድነው? የሆነ ሰው ሲያዩ ይጨናነቃሉ። አምሳያ ቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸውም። አላህ የጠላውን ነገር ይለቃሉ። አላህ ምን ብሎ ሲያበቃ እኔ ጋር የምትገናኙበትን ቀን ፍሩ፣ ያላስተርጓሚ እኮ ከኔ ጋር ትገናኛላችሁ ብሎ ሲያበቃ ማለት ነው። ስለዚህ አላህ ባሪያዎች ሆይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባዮች፣ ነሺዳ ባዮች ወላሂ ነው የምላችሁ ይሄን ነገር እንግዲህ በብዛት ስቃወም ይታያል። መቃወምበትም የራሴ ምክንያት አለኝ። ይሄን ምክንያት እኔ አይደለሁም ያመጣሁት። ነብዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ የለፉለት፣ እነ ኢብራሂም እሳት ላይ የተወረወሩበት፣ እነ ሙሳ ሊገደሉ ያሉበት፣ እነ ዒሳ ሁሉም መልእክተኛ፣ ኑህ 950 ዓመት የለፋበት ጉዳይ ስለሆነ እሱ ምንድነው? አንድ አላህን ብቻ አምልኩ፣ ከአላህ ውጭ ያሉን ራቁ። አሁን ይባል ይሆናል በብዛት ሽርክ ላይ የወደቁ ሰዎች ምን ያደርጋሉ? እኛ እኮ ነብዩ መሐመድን ስለምንወዳቸው ነው ይላሉ። ክርስቲያኖች መቼ ዒሳን ይጠሉታልና ዒሳን ስለወደዱት ነው አይደለም ያመለኩት። በጣም ወደዱት። ከዛ ምን አሉ? እሱ የአምላክ ልጅ እንጂ ሊሆን አይችልም አሉ። ዛሬም እኛ ጋር ሙስሊሞች ጋር ሲመጣ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምንሰጣቸው ከሆነ ይሄ እስልምና አይደለም። ማንም ሊያቅ ይገባዋል። በቃ እኛ ነብዩን ጠልተን አይደለም፣ ከነፍሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነብዩ ሰለላሁ ዐለይሂ ወሰለም ነው። ለዚህ ደግሞ ማስረጃዬ ምንድነው? አላህ ራሱ ነገረኝ። ይሄ ማመልከው ጌታ መወደው ጌታ አንነብዩ እኔ የላኩት ነብይ እኮ አውላ ቢልሙእሚኒነ ለአማኞች እኮ በላጭ ነው። ሚን አንፉሲሂም ከነፍሳቸው በላይ እኮ ለነሱ ያስብላቸዋል አለ። ስለዚህ ከነፍሴ በላይ ካልወደድኳቸው ለኔ ከነፍሴ በላይ የሚጨነቁልኝን ውድ ሰው እኔ ራሴንም አላቀው። ነገር ግን ዛሬ እሳቸው መውደድ በሚል ስም የአላህን መብት ቆርሰው ለማን ይሰጣሉ? ለነብዩ መሐመድ ይሰጣሉ። ይሄን የሚቃወማቸውን ሰው ደግሞ ወሃቢ የመሳሰለው የሚል ስም ይሰጣሉ።
በነገራችን ላይ እዚህ ጋር አንድ ነገር ሲባል ሁላችንም ያው ወደ ሌላ አቅጣጫ ከማየት ወደ ራሳችን ማየት ነው የሚጠቅመንና መጀመሪያ ራሳችን ማሰብ መቻል አለብን። ኡስታዝ የተናገረው ንግግር ማህበራዊ ሚዲያ ላይ ቲክቶክ ላይ የተሰሩ ያሉ ስራዎች በሰሞኑን በተለይ ማዲሆች የማዲህ ደጋፊዎች ተብሎ 12 ሚሊዮን ብር ተጠይቆ ለሽርክና ለቢድዓ ለተለያዩ ነገራቶች በባለፈው ቪዲዮ ይሰርቻለሁ። እዛ ቪዲዮ ላይ ስለ 12 ሚሊዮን ብር በደንብ አብራርችበታለሁ። ብዙ ኡስታዞች የተናገሩበት አለ። እሱን ተከታተሉት እና ይህንን ነገር አላህን ልንፈራ ይገባል፣ ልንጠነቀቅ ይገባል ለማለት ያክል ነው። ላይክ እና ሼር እያደረጋችሁ ሰላም አለይኩም።